ሰላም ጤና ይስጥልኝ። ዛሬ ዓለም በአንድ ጠባብ የባህር መስመር ላይ አይኗን ጥላለች። ይህ ቦታ የሆርሙዝ ስትሬት ይባላል። በካርታ ላይ ሲታይ ትንሽ ቢመስልም የዓለም ኢኮኖሚ የልብ ትርታ ግን እዚሁ ቦታ ላይ ነው የሚመታው። ዛሬ ዓለም አስደንጋጭ ዜና ሰምታለች። በኢራንና በምዕራባውያን መካከል ያለው ውጥረት አይሉ ይህ ወሳኝ የንግድ መስመር የመዘጋት አደጋ ተጋርጦበታል። ይህ ለምን ሆነ? እኛንስ እንዴት ይነካናል? ዝርዝሩን አብረን የሆርሙዝ መስመር ለምን ወሳኝ ሆነ? መጀመሪያ የሆርሙዝ ስትሬትን አስፈላጊነት እንርዳ። ይህ መስመር የፋርስ ባህረ ሰላጤን ከዓለም ውቅያኖሶች ጋር የሚያገናኝ ብቸኛ መውጫ ነው። የነዳጅ ምንጭ። በየቀኑ ከዓለም የነዳጅ ፍላጎት 20% የሚያልፈው በዚህ መስመር ነው። የጋዝ አቅርቦት። እንደ ቀታር ያሉ ሀገራት ለዓለም የሚያቀርቡት የተፈጥሮ ጋዝ ኤልኤንጂ መሸጋገሪያ ነው። ስትራቴጂካዊ ቦታ። በጣም ጠባብ ከመሆኑ የተነሳ መርከቦች የሚያልፉበት ቦታ ጥቂት ኪሎ ሜትሮች ብቻ ነው። በቀላል አማርኛ ይህ መስመር ከተዘጋ ዓለም የኃይል ረሃብ ውስጥ ትገባለች ማለት ነው። የ2026ቱ ግጭት መንስኤ ከእስራኤል ጋር ያለው ነገር እንዳለ ሆኖ ወደ አሁኑ ቀውስ ስንመጣ ውጥረቱ የጀመረው በአሜሪካና በኢራን መካከል ባለው የቆየ አለመግባባት ነው። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ኢራንን ክፉኛ አስቆጥቷል። ኢራንን በምላሹ እኔ ነዳጄን ካልሸጠው ማንም በዚህ መስመር ነዳጅ አያሳልፉም የሚል ጠንካራ ውሳኔ ያስተላልፋለች። ይህ የፖለቲካ ቁማር አሁን ወደ ወታደራዊ ግጭት እያመራ ነው። በመርከቦች ላይ የተሰነዘረ ጥቃት። ሁኔታው ከዛች አልፎ ወደ ተግባር ተሻግሯል። ላለፉት ጥቂት ቀናት በባህሩ ላይ አስፈሪ ነገሮች እየተከሰቱ ነው። ሁለት የህንድ የንግድ መርከቦች ባልታወቁ ድሮኖች ጥቃት ደርሶባቸዋል። የተኩስ ልውውጥ። የንግድ መርከቦችን ሊያጅቡ የሞከሩ የጦር መርከቦች ተኩስ ተከፍቶባቸዋል። ኢንሹራንስ። አሁን መርከቦች በዚህ መስመር ለማለፍ የሚከፍሉት የኢንሹራንስ ዋጋ ሰማይ ነክቷል። ብዙ ኩባንያዎች መርከቦቻቸውን ማቆም ጀምረዋል። የዓለም ሀገራት ምላሽ። ዓለም አቀፉ ማህበረሰብ ዝም አላለም። የባህር ላይ የመጓዝ ነፃነት ሊከበር ይገባል በሚል ስምምነት ይሁን እንጂ ኢራን አሁንም ካቋሟ አልተገታችም። ደህንነቴ ካልተጠበቀ መንገዱ ዝግ ነው በማለት የባህር ኃይሏን በቦታው አሰማርታለች። ይህም ቀጠናውን ወደ መጠነ ሰፊ ጦርነት ሊቀይረው ይችላል የሚል ስጋት ፈጥሯል። የኢኮኖሚ ውድመትና የኢትዮጵያ ስጋት። ይህ ጉዳይ እኛን ምን አገባን ልትሉ ትችላላችሁ። ነገር ግን ጉዳዩ የሁላችንም ነው። የነዳጅ ዋጋ። የሆርሙዝ መስመር ለአንድ ሳምንት እንኳን ቢዘጋ የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ ይጨምራል። የሸቀጦች ዋጋ። ነዳጅ ሲወደድ ትራንስፖርት ይወደዳል። ትራንስፖርት ሲወደድ ደግሞ የምግብና የቁሳቁስ ዋጋ ይጨምራል። የኢትዮጵያ ተጽዕኖ። እንደ ኢትዮጵያ ያሉ ታዳጊ ሀገራት ለነዳጅ ግዢ የሚያወጡት የውጭ ምንዛሬ ስለሚጨምር የኑሮ ውድነቱ ይባባሳል። ክፍል 6 ወደፊት ምን ይጠበቃል? አሁን ዓለም